ሰላም የኢትዮ ግሎባል ቤተሰቦቻችን መካከለኛው ምስራቅ እየተከታተለ ባለው ጦርነት ውስጥ ለኢራን ወታደራዊ መዋቅር እጅግ ወሳኝና የባህር ላይ የበላይነቷ ምልክት የሆኑት ከፍተኛ ጀነራል መገደላቸው እየተሰማ ይገኛል። ይህ ጀነራል በተለይ ለዓለም የነዳጅ ንግድ የደም ዝውውር ለሆነው ለሆርሙዝ የባህር ወሽመጥ እንደ ቁልፍ ጠባቂና ስትራቴጂስት የሚታወቁ ናቸው። ለመሆኑ ይህ በእስራኤል ኢላማ ውስጥ የገባውና ተገደለ የተባለው ጀነራል ማን ነው? በእስራኤል አብዮታዊ ዘብ IRGC ውስጥ የነበረው ሚናና ለቴህራን የነበረው ስልታዊ ጥቅምስ ምን ያህል ነበር? ከግድያው በስተጀርባ ያሉ መረጃዎችንና የሆርሙዝ ወሽመጥን ዕጣ ፈንታ የሚወስኑ ተያያዥ ጉዳዮችን በዝርዝር የምናስደምጣቸው ይሆናል። የዕለቱ ዋናው አጀንዳችን ግን የኢራን እግረኛ ጦር እንቅስቃሴን የሚመለከት ይሆናል። የጦርነት ነጋሪት ከመካከለኛው ምስራቅ በርትቶ እየተሰማ ባለበት በዚህ ወሳኝ ወቅት የኢራን እስላማዊ አብዮታዊ ዘብ IRGCና የመሬት ኃይሉ ከመቼውም ጊዜ በላይ ታሪካዊ የተባለና ዓለምን ያስገረመ ስልታዊ ዝግጅት ማጠናቀቃቸው ተሰምቷል። ቴህራን በአሁኑ ወቅት በ10 ሺዎች የሚቆጠሩ ኮማንዶዎቿንና የተመረጡ የእግረኛ ጦር ክፍሎቿን በዛግሮስ ተራራማ ምሽጎችና በፋርስ ባህረ ሰላጤ ስልታዊ ደሴቶች ላይ በስፋት እያሰፈረች ትገኛለች። ይህ የኢራን ዝግጅት ተራ ወታደራዊ ልምምድ ሳይሆን የአሜሪካ እግረኛ ጦር አንድ ጊዜ እግሩን የሀገሪቱ ግዛት ላይ እንዲያሳርፍ በልዩ ጥበብ የሚጋብዝና አንዴ ከገባ በኋላ ግን ተመልሶ የማይወጣበትን ወጥመድ የዘረጋ መሆኑ ነው እየተነገረ የሚገኘው። በዚህ ልዩና ሰፋ ባለው ዝግጅታችን ዋሽንግተን ለዓመታት ስትገነባው የቆየችው ወታደራዊ የበላይነት በኢራን ተራራማ መልክዓ ምድር ላይ እንዴት ዋጋ ቢስ ሊሆን እንደሚችል፣ ከመሬት በታች የተገነቡት ሚስጥራዊ የሚሳኤል ከተሞች ለምድር ውጊያ ያላቸውን ሚናና አሜሪካ እንደ ዴልታ ፎርስ ያሉ ምርጥ ኮማንዶዎቿን ወደዚህ ቀጠና ታሰማራ ይጠብቃቸዋል የተባለውን የሚያስቸግር እውነታ በዝርዝር የምናስደምጣቸው ይሆናል። ቴህራን እንዲገቡ እየፈለግን ነው ስትል ካስተላለፈችው መልእክት በስተጀርባ ያለውን ድብቅ ወታደራዊ ስሌትና የቀጠናውን ዕጣ ፈንታ የሚወስኑ አዳዲስ መረጃዎችን ይዘላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ወደ ቀዳሚው መረጃችን ነምራ። እስራኤል ወሳኙን የሆርሙዝ ወሽመጥ መተላለፊያን በመቆጣጠር ረገድ ቁልፍ ሚና ያላቸውን የእስራኤል እስላማዊ አብዮታዊ ዘብ IRGC የባህር ኃይል አዛዥ አሊሬዛ ታንጋሲሬን መግደሏን በይፋ አስታውቃለች። መከላከያ ሚኒስትሩ እስራኤል ካትዝ አዛዡን የሽብር ጥቃቶች ዋና አስተባባሪና የዓለም አቀፍ የንግድ መስመር የሆነውን የሆርሙዝ ወሽመጥን ለመዝጋት በቀጥታ ተጠያቂ በማለት የፈረጇቸው ሲሆን ከእርሳቸው ጋር አብረው የነበሩ በርካታ ከፍተኛ የባህር ኃይል እዝ መኮንኖችም በዚሁ ጥቃት መገደል ላቸውን ገልጸዋል። አሊሬዛ ታንጋሲሪ ከ2018 ጀምሮ የባህር ኃይሉን ሲመሩ የቆዩና በፋርስ ባህረ ሰላጤ ላይ ኢራን ያላትን የበላይነት ለማስከበር ምንም አይነት መርከብ ያለኛ ፍቃድ አያልፍም በሚል ጠንካራ ንግግሮቻቸው የሚታወቁ አንጋፋ ወታደራዊ ስትራቴጂስት ነበሩ ይባላቸዋል። በተለይም እንደ አውሮፓውያን አቆጣጠር በ2019 ኢራን ነዳጇን መሸጥ ካልቻለች ማንም ከዚህ ወሽመጥ ነዳጅ አያወጣም በሚል በሰጡት ማስጠንቀቂያ ዋሽንግተንንና ቴልአቪቭን ክፉኛ ሲያስቆጡ የነበረ ሲሆን ግድያቸውም እስራኤል በኢራን የባህር ላይ የበላይነትና የሽምቅ ውጊያ ስልት ላይ የሰነዘረችው ቀጥተኛና ገዳይ ምት ተደርጎ ተወስዷል። ይህ ግድያ የኢራን ፓርላማ በወሽመጡ ለሚያርፉ መርከቦች ክፍያ ለመጠየቅ እያዘጋጀ ካለው ረቂቅ ሕግ ጋር ተዳምሮ በቀጠናው የባህር ላይ ጦርነት እንዲቀሰቀስ ትልቅ ክብሪት ሊሆን እንደሚችል ወታደራዊ ምሁራን ስጋታቸውን እየገለጹ ይገኛሉ። ነገር ግን ግድያውን በተመለከተ ኢራን እስካሁን ማረጋገጫም ሆነ ማስተባበያ አልሰጠችም። በሌላ በኩል ግን እስራኤል ከፍተኛ ወታደራዊ አመራሮችን የማደን ዘመቻዋን አጠናክራ በቀጠለችበት በዚህ ወቅት በፖለቲካው ረድፍ ላይ ግን ያልተጠበቀ ለውጥ ማድረጓ ተሰምቷል። ቴልአቪቭ በወታደራዊ አዛዦች ላይ የጀመረችው የአደን እርምጃ እንደቀጠለ ቢሆንም በሲቪል ባለስልጣናት ላይ ግን በዲፕሎማሲያዊ ጫና ምክንያት እጇን እንድትሰበስብ ተገዳለች። በዚህም የኢራን ፓርላማ አፈ ጉባኤ የሆኑትን መሐመድ ባጋር ጋሊባፍንና የውጭ ጉዳይ ሚኒስትሩን አባስ አራግቺን ልትገላቸው ካቀደቻቸው ዝርዝር ውስጥ አውጥታለች ተብሏል። ይህ ውሳኔ የተላለፈው ፓኪስታን በአሜሪካ በኩል ባቀረበችው ጥያቄ መሆኑን የሮይተርስ ዘገባ ያመለክታል። ፓኪስታን እነዚህ ሰዎች ከተገደሉ ለድርድር የሚቀመጥ ሰው አይኖርም የሚል ማስጠንቀቂያ በመስጠት እስራኤል እቅዷን እንድትተው አድርጋለች ተብሏል። በሚቀጥለው ድርድር ላይ የኢራኑ የውጭ ጉዳይ ሚኒስትርና የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ይሳተፋሉ ተብሎ ይጠበቃል። ዶናልድ ትራምፕ ጦርነቱን የሚያስቆም ንግግር መጀመሩን ቢናገሩም ቴህራን ግን እስካሁን ምንም አይነት የድርድር ምልክት የለም ስትል እያስተባበለች ትገኛለች። ይህ በእንዲህ እንዳለ እስራኤል በኢራን ኢስፋንና ሌሎች አካባቢዎች ላይ መጠነ ሰፊ ጥቃት መክፈቷን ገልጻለች። የዩናይትድ ስቴትስ ማዕከላዊ እዝ ሴንትኮም የዩኤስኤስ አብርሃም ሊንከን አውሮፕላን ተሸካሚ መርከብን
በመጠቀም በኢራን ኢላማዎች ላይ ጥቃት መፈጸሙን አረጋግጧል። በምላሹም ኢራን በአቡዳቢ ላይ በሚሳኤል ጥቃት የፈጸመች ሲሆን ሳውዲ አረቢያ፣ ኩዌትና ባህሬን ከኢራን የሚተኮሱ ድሮኖችንና ሚሳኤሎችን ለማክሸፍ ከፍተኛ ጥንቃቄና የመከላከል እርምጃ እያደረጉ ይገኛሉ መባሉን የዘገበው ቢቢሲ ነው። ወደ ዝርዝሩ ጉዳይ እንግባ። እስላማዊ አብዮታዊ ዘብ IRGC እና የሀገሪቱ እግረኛ ጦር ከአሜሪካ ሊሰነዘርባቸው ለሚችለው ማንኛውም የምድር ላይ ወረራ ታሪካዊ የተባለ ዝግጅት እያደረጉ መሆኑ ተሰምቷል። የቴህራን ወታደራዊ ስትራቴጂስቶች የአሜሪካ እግረኛ ጦር በኢራን ግዛት ላይ የሚያደርገውን እንቅስቃሴ እንደ ስጋት ሳይሆን እንደ ወርቃማ አጋጣሚ በመቁጠር ሰፊ ምሽጎችንና ስልታዊ ቦታዎችን እያጠናከሩ ይገኛሉ። ኢራን ባለፉት 10 ዓመታት የገነባቸው ወታደራዊ አቅም በዋናነት ባልተመጣጠነ የጦርነት ስልት ላይ የተመሰረተ በመሆኑ የአሜሪካ ወታደሮች መሬት ላይ ለመውረድ ማቀዳቸው ለኢራን ኮማንዶዎች ምቹ የጥቃት ኢላማዎችን እንደሚፈጥርላቸው በሰፊው እየተነገረ ነው። የኢራን ጦር ከፍተኛ አመራሮች እንደሚተነትኑት አሜሪካ በአየርና በባህር ላይ ያላትን የበላይነት በኢራን ተራራማና ውስብስብ መልክዓ ምድር ላይ መድገም አትችልም። ይልቁንም ወታደሮቿን ወደ ውስጥ ማስገባቷ ለኢራን ልዩ ኃይሎች የአሜሪካን ወታደሮች ለመማረክና ዋሽንግተን ላይ ዘላቂ የፖለቲካ ውርደት ለማድረስ ሰፊ በር እንደሚከፍትላቸው ይታመናል። ይህ ስትራቴጂ ኢራን በቀጥታ ጦርነት ከመቅጠም ይልቅ የጠላትን ወታደሮች በቁጥጥር ስር በመዋል ለወደፊት ዲፕሎማሲያዊ ድርድር እንደ ትልቅ የመጫወቻ ካርድ ለመጠቀም ያቀደችው መሆኑ ተገልጿል። የሀገሪቱ ተፈጥሯዊ አቀማመጥ ለአሜሪካ እግረኛ ጦር እጅግ አስቸጋሪ እንደሚሆንባት የሚነገር ሲሆን የቴህራን ባለስልጣናትም እንዲገቡ እየፈለግን ነው የሚል ይዘት ያለው የራስ መተማመን ንግግር እያደረጉ ይገኛሉ። የኢራን መልክዓ ምድር ሰንሰለታማ በሆኑ ተራራዎች፣ በረሃዎችና ጠባብ ሸለቆዎች የተሞላ በመሆኑ የአሜሪካን ወታደራዊ እንቅስቃሴ ለመገደብና ለድንገተኛ አደጋ ለማጋለጥ እጅግ አመቺ እንደሆነ ወታደራዊ ምሁራን ይናገራሉ። ኢራናውያን የገዛ ሀገራቸውን መልክዓ ምድር ጠንቅቀው የሚያውቁ በመሆናቸው ምንም እንኳ አሜሪካ ዘመናዊ ቴክኖሎጂ የታጠቀ እግረኛ ጦር ቢኖራትም ወጥመድ ውስጥ በመክተት ከፍተኛ ሰብአዊ ኪሳራ ለማድረስ ያላትን ዝግጅት አጠናቃለች ነው የተባለው። እንደ ቀድሞ የIRGC አዛዥ ሁሴን ካናኒ ሞቃዳም ትንታኔ አሜሪካ እንደ ዴልታ ፎርስ ያሉ ምርጥ ኮማንዶዎቿን በመሬት ውጊያ ላይ ካሰማራች የጦር ሜዳው ሙሉ በሙሉ ወደ ኢራን ፍላጎት የሚያደላ ይሆናል። በተለይም በደቡባዊ የኢራን ደሴቶችና በፋርስ ባህረ ሰላጤ ዳርቻዎች ላይ የሚደረግ ማንኛውም ሙከራ ወታደሮቿ እንዲገደሉ ወይም እንዲማረኩ በማድረግ በዋሽንግተን ውሳኔ ሰጪዎች ላይ ከፍተኛ ድንጋጤ ለመፍጠር ታቅዷል። ኢራን ይህንን ስልት በመጠቀም የአቅርቦት መስመሮችን በመቁረጥ ጠላትን ለማዳከምና ጦርነቱን ለረጅም ጊዜ በማራዘም አሜሪካ በአፍጋኒስታንና በኢራቅ ከደረሰባት ሽንፈትም በላይ በሆነ የከፋ ምስቅልቅል ውስጥ እንድትገባ ለማድረግ እየሰራች ነው ተብሏል። በጥቅሉ የኢራን አዲስ ስትራቴጂ የሚያተኩረው ጦርነቱን ከአየር ድብደባ ወደ መሬት ፍጥጫ በመቀየር የአሜሪካን ወታደራዊ የበላይነት ወደ ፖለቲካዊ ኪሳራ መለወጥ ላይ ነው። በሺዎች የሚቆጠሩ የባሲች ሚሊሻዎችና የIRGC ልዩ ኃይሎች ለማንኛውም አይነት መስዋዕትነት ተዘጋጅተው ምሽጋቸውን ይዘው እየተጠባበቁ እንደሚገኙ የተነገረ ሲሆን የአሜሪካ እግረኛ ጦር ወደ ኢራን መግባት ማለት ለኢራን አመራሮች አዲስ የድርድር አቅም የሚፈጥርላቸው በመሆኑ ሁኔታውን በከፍተኛ ጥንቃቄና በራስ መተማመን እየተከታተሉት ይገኛሉ ሲል የዘገበው ኢራን ኢንተርናሽናል ነው። የኢራን እስላማዊ አብዮታዊ ዘብ IRGC የምድር ኃይል አዛዥ የሆኑት መሐመድ ፓኩር በቅርቡ እንደገለጹት የኢራን እግረኛ ጦር ተራራማ የሆኑትን የዛግሮስና የአልቦርዝ ሰንሰለታማ ተራራዎችን ወደማይበገሩ ምሽጎች ቀይሯቸዋል። ኢራን በአሁኑ ወቅት በመቶ ሺዎች የሚቆጠሩ ንቁ ወታደሮችና በሚሊዮኖች የሚቆጠሩ የባዚች ሚሊሻዎች ያሏት ሲሆን እነዚህ ኃይሎች በዋናነት የሰለጠኑት ለመደበኛ ውጊያ ሳይሆን ለሽምቅ ውጊያና ለረጅም ጊዜ ለሚዘልቅ የመከላከል ስልት ነው። አሜሪካ እንደ ዴልታ ፎርስና እንደ ኔቪ ሲልስ ያሉ ምርጥ ኮማንዶዎቿን ወደ ኢራን ግዛት ብታስገባ የሚጠብቃቸው የተራቆተ በረሃ ሳይሆን በውስብስብ ዋሻዎችና ከመሬት በታች በተገነቡ ሚሳኤል ከተሞች የታጠረ የሞት ቀጠና እንደሆነ ወታደራዊ ምሁራን ያስጠነቅቃሉ። ይህ የኢራን የምድር ኃይል ዝግጅት አሜሪካ በቴክኖሎጂ ያላትን የበላይነት ዋጋ ቢስ በማድረግ ውጊያውን ወደ ቅርብ ርቀት ፍጥጫ በመቀየር ከፍተኛ የሰው ሕይወት ኪሳራ ለማድረስ ያለመ እንደሆነ ይነገራል። የኢራን ወታደራዊ ስትራቴጂስቶች እንደሚተነትኑት አሜሪካ በኢራቅና በአፍጋኒስታን የደረሰባትን ሽንፈት መሬቱን ካለማወቅና ከአቅርቦት መስመር መቆራረጥ የተነሳ ነው። በዚህም የቴህራን ጦር አዛዦች እንደ ሞህሰን ረዛይና ሁሴን ካናኒ ሞቃዳም ያሉ አንጋፋ መሪዎች አሜሪካን ወደ ውስጥ በመሳብ የመጥለፍና የመማረክ ወይም ካፕቸር ኤንድ ሌቨሬጅ ስልትን በግልጽ እያራመዱ ይገኛሉ። አሜሪካ እግረኛ ጦሯን ወደ ኢራን ደቡባዊ ደሴቶች ለምሳሌ እንደ ቄሽምና አቡ ሙሳ ታሰማራ
ኢራን ያሏትን ፈጣን የባህር ላይ ጀልባዎችና በሰው አልባ አውሮፕላኖች የታጀቡ የኮማንዶ ክፍሎችን በመጠቀም ወታደሮችን ለመክበብ አቅዳለች። ይህ እርምጃ አሜሪካን ወደማይወጣበት የፖለቲካ ማጥ ውስጥ በመክተት የተማረኩ ወታደሮችን ምስል ለዓለም አቀፍ ሚዲያዎች በማሰራጨት በዋሽንግተን ላይ ስነ ልቦናዊ ሽንፈት ለመፍጠር የታለመ ስልታዊ ወጥመድ ነው። በተጨማሪም የኢራን እግረኛ ጦር አቅም በራሷ ሀገር ውስጥ በሚመረቱ ዘመናዊ የጦር መሳሪያዎች የታጀበ መሆኑ ለአሜሪካ ትልቅ ፈተና ነው ተብሏል። ኢራን እንደ ዙልፊቃር ያሉ ታንኮችና ቶፋን የተሰኙ ጸረ ታንክ ሚሳኤሎችን በብዛት የታጠቀች ሲሆን እነዚህ መሳሪያዎች የአሜሪካን የታጠቁ ተሽከርካሪዎች በጠባብ ሸለቆዎች ውስጥ አድፍጦ ለመምታት እጅግ አመቺ ናቸው ይባላል። ወታደራዊ ስትራቴጂስቶች እንደሚሉት አሜሪካ ወደ ኢራን ብትገባ የሚገጥማት የከተማ ውጊያ ወይም አርባን ዋርፌር እና የዋሻ ውጊያ ተነል ዋርፌር ድብልቅ ሲሆን ይህም የጠላትን እንቅስቃሴ መከታተል ለሚችሉ ዘመናዊ ሳተላይቶች እንኳ ፈታኝ ይሆናል። ለማጠቃለል ያህል የአሜሪካ እግረኛ ጦር ወደ ኢራን ግዛት መግባት ማለት ቴህራን ለዓመታት ስትጠብቀው የነበረው ወርቃማ አጋጣሚ እውን መሆን ማለት ነው ሲሉ እነዚሁ ወታደራዊ ባለሙያዎች ይተነትናሉ። የኢራን አብዮታዊ ዘብ IRGC የሰው ኃይል ብዛትንና የመሬት አቀማመጥን እንደ ተፈጥሯዊ ጋሻ በመጠቀም አሜሪካን በረጅም ጊዜ ጦርነት ውስጥ እንድትዘፈቅ በማድረግ የኢኮኖሚና የፖለቲካ ኪሳራ ለማድረስ በቁርጠኝነት እየሰራ እንደሚገኝ መረጃዎች ያሳያሉ። እንዲህ አይነት አስቸጋሪ መልክዓ ምድር ውስጥ የሚደረግ የምድር ውጊያ አሜሪካ በአየር ኃይል ያላትን የበላይነት ወደ መሬት ማውረድ ስለማትችል ውጤቱ ለዋሽንግተን አስከፊ ሰብአዊ እልቂትና በዓለም አቀፍ ደረጃ የክብር ውርደት ሊሆን እንደሚችል ይገመታል ተብሏል። በመሆኑም የኢራን እግረኛ ጦር ዝግጅት ጠላትን መመከት ብቻ ሳይሆን አሜሪካን በቀጠናው ያላትን የኃያልነት መንፈስ በመሬት ላይ ቀብሮ አዲስ የመካከለኛው ምስራቅ የታሪክ ምዕራፍ ለመጻፍ የተዘረጋ ታላቅ ወጥመድ ነው ተብሏል። ነገር ግን የአሜሪካ መከላከያ ሚኒስቴር ፔንታገን የ82ኛውን የአየር ወለድ ክፍለ ጦርንና በተራራማ አካባቢዎች ውጊያ የተካነውን የ10ኛው ማውንቴን ዲቪዥን አባላትን ወደ መካከለኛው ምስራቅ መላኩን ቢቢሲ አረጋግጧል። በኖርዝ ካሮላይና መቀመጫውን ያደረገውና በ18 ሰዓት ውስጥ በማንኛውም የዓለም ክፍል የመሰማራት ብቃት ያለው 82ኛው አየር ወለድ በፓራሹት ወይም በሄሊኮፕተር በመታገዝ እንደ ካርክ ደሴት ያሉ ስልታዊ የነዳጅ ማከማቻዎችን ወይም ቁልፍ የኢራን ግዛቶችን በድንገተኛ ጥቃት ለመያዝ የታለመ ቢሆንም ይህ እርምጃ ግን ለIRGC ምቹ የሆነ የቅርብ ርቀት ውጊያ ሁኔታን የሚፈጠር ሆኗል የተባለው። የኢራን ወታደራዊ አመራሮች እንደሚተነትኑት እነዚህ የአየር ወለድ ኃይሎች ለፈጣን ጥቃት እንጂ ለተራዘመ የምድር ውጊያ የሚሆን ከባድ መሳሪያ የማይታጠቁ በመሆናቸው አንዴ በኢራን ምድር ላይ ከወረዱ በኋላ በቁጥር በበዛውና መሬቱን በሚያውቀው የኢራን እግረኛ ጦር በቀላሉ ለመከበብና ለመማረክ ይጋለጣሉ። ይህ የአሜሪካ ጦር እንቅስቃሴ በተለይ በተራራማ ውጊያ ላይ የተካነውንና ለተራዘመ ጦርነት የሚሆኑ ከባድ መሳሪያዎችን የታጠቀውን የ10ኛው ዲቪዥን 1ኛ ብርጌድን ማካተቱ ዋሽንግተን ወደ ኢራን ውስብስብ ተራራማ መልክዓ ምድር ለመግባት ያላትን ቁርጠኝነት የሚያሳይ ነው ሲል ይኸው የቢቢሲ ዘገባ ያስነብባል። ሆኖም ይህ ዝግጅት ለቴህራን ወርቃማ አጋጣሚ ሆኖ የቀረበው ኢራን ባለፉት 10 ዓመታት የገነባቸው የጦርነት ስልት እንዲህ አይነቱን የምድር ወረራ አድብቶ ለመምጣት በመሆኑ የኢራን እግረኛ ጦር አዛዦች እንደ ካርክ ደሴት ያሉ ቦታዎችን እንደ ማጥመጃ በመጠቀም የአሜሪካን ምርጥ ኮማንዶዎች ወደ ውስጥ በመሳብ ከዚያም የባህር ላይ ፈጣን ጀልባዎችንና ከመሬት በታች ያሉ የሚሳኤል ከተሞችን በመጠቀም የአቅርቦት መስመራቸውን ለመቁረጥ እንዳቀዱ ይነገራል። ፔንታገን ለደህንነት ሲል ዝርዝር መረጃ ከመስጠት ቢቆጠብም የአየር ወለድ ኃይሎቹን ወደ ቀጠናው ማዝመቱ ግን የጦርነቱን መልክ ከአየር ድብደባ ወደ አደገኛ የምድር ፍጥጫ ቀይሮታል። ይህ ሁኔታ ለኢራን ከፍተኛ አመራሮች እንደ ትልቅ የፖለቲካ ድል ይቆጠራል እየተባለ ሲሆን ምክንያቱም አሜሪካ ምርጥ የተባሉ ወታደሮቿን ወደ ኢራን ተራራማና ውስብስብ መልክዓ ምድር ማስገባቷ ቴህራን ለዓመታት ስትቀይሰው የቆየችውን ወታደሮችን የመጥለፍና ዋሽንግተን ላይ ፖለቲካዊ ውርደት የማድረስ ስትራቴጂ ወደ ተግባር ለመለወጥ የሚያስችል አጋጣሚ ስለሚፈጥርላት ነው። በመሆኑም የአሜሪካ ጦር ቴክኖሎጂን ተክቶ በመሬት ላይ በሚያደርገው እንቅስቃሴ የኢራን እግረኛ ጦር በቁጥር የበላይነትና መሬቱን በማወቅ ያለው ብልጫን ተጠቅሞ አሜሪካን ወደማትወጣበት የምድር ላይ ሲሆን ለመክተት ዝግጅቱን ማጠናቀቁን ወታደራዊ ምሁራን በስፋት እየተነተኑት ይገኛሉ። የተከበራችሁ የኢትዮ ግሎባል ቤተሰቦቻችን ከዚሁ ጋር ተያይዞ እናንተም ያላችሁን ሀሳብ አስተያየት ብታቀርቡልን ደስ ይለናል። የዛሬ ፕሮግራማችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። በያላችሁበት ሰላም